ሕፃን ተወለደ ወንድ ልጅ ተሰጠን ጨለማን ገፎ ብርሃን ሊሰጠን ወርቅ ጣኑ ከርቤ ይደርደር ለክብሩ ንጉስ ስለሆነ በሰማይ በምድሩ የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት የተሸፈነውን የምናይበት ከደከሙት ጎን የምንቆምበት ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። የማንቸስተር ዩናይትድን ጉዳይ እንመለከታለን። በቅድሚያ ግን ቴክኒሻናችን ሳምሪ አንድ ድምጽ አሰምተን ተመልሰን እንመጣለን። I came here to be the manager of Manchester United, not to be the coach of Manchester United. And that is clear. I know that my name is not Tuchel, is not Conte, is not Mourinho, but I'm the manager of Manchester United. And it's going to be like this for 18 months, or when the board decided to change. I'm not going to quit. I will do my job until other guy is coming here to replace me. I just want to say that I'm going to be the manager of this team, not just the coach. And I was really clear on that. And that is going to finish in 18 months. ቀደም ሲል የሰማነው እንግዲህ አሰልጣኝ ሩበን አሞሪም ትናንትና የሰጠው አስተያየት ነው። ከማንቸስተር ዩናይትድና ከሊድስ ጨዋታ በላይ አነጋጋሪ ነበረው ነው። ማንቸስተር ዩናይትድና ሊድስ በጣም ትልቅ ጨዋታ ነው አይደለ? በእንግሊዝ ታሪክ ትልቅ ደርቢ ነው። ነገር ግን እሱ የሰጠው አስተያየት አነጋጋሪ ሆኗል። እዚህ የተቀጠርኩት በማንቸስተር ዩናይትድ ማኔጀርነት እንጂ በአሰልጣኝነት አይደለም። ይሄ ግልጽ ነው። ስሜ ቱሄል ወይም ደግሞ ኮንቴ ሞሪኖ እንዳልሆነ ማቃለው። የማንቸስተር ዩናይትድ አሰልጣኝ ግን እኔ ነኝ። ለሚቀጥሉት 18 ወራት ወይም ቦርዱ አሰልጣኝ ሊለውጥ እስኪወስን ድረስ እንደዚህ ሆኖ ይቀጥላል። እኔ አለቅም። ስራዬን የሚተካኝ እስኪመጣ እዚሁ ሰራለው ማለት የፈለኩት የዚህ ቡድን ማኔጀር እንጂ አሰልጣኝ ብቻ እንዳልሆንኩ ነው። ስምነታችን እንደዛ ነው። በሁሉም ዲፓርትመንት በመልመላውም በስፖርቲንግ ዳይሬክተርነቱም ስራቸውን ይስሩ፣ እኔም የኔን ለ18 ወራት የሚል አስተያየት ሰጥቷልና ይሄ እኔ እዚህ የተቀጠርኩት ማኔጀር ነኝ የሚለውም ደጋግሞ ነው የገለጸው አሰልጣኝ ሩበን አሞሪም። እና ከመግለጫዎቹ ለጊዜ አነጋጋሪ ነገሮች ይነሳሉ። ምናልባት እስካሁን ከሰጣቸው ከተናገራቸው አነጋጋሪ ነገሮች የላቀው ይሄ ይመስላል ትናንትና የሰጠው። እንመልከተው ይሄን ጉዳይ። ልክ ነው። ትላንትና እንዳነሳሽው ሊድስ ከማንቸስተር ዩናይትድ በጣም በእንግሊዝ እግር ኳስ ካሌንደር ውስጥ ከትልልቆቹ ባላንጣነቶች መካከል አንደኛው የሚባል ነው። ነገር ግን ከጨዋታው በላይ ከውጤቱም በላይ ሜዳ ውስጥ ከነበረው ነገር በላይ ከጨዋታው በኋላ የሆነው ነገር መነጋገሪያ ሆኗል። እና ግን ይሄ ለመጀመሪያ ጊዜ አይደለም። ሰሞኑን የአሰልጣኙ ሁኔታ ተቀይሯል እና በቀደም አርብ ዕለት በነበረው ጋዜጣዊ መግለጫም በማንቸስተር ዩናይትድ አለቆቹና በእርሱ መካከል ያለው የግንኙነትን ስንጥቃት የሚያሳይ ነው። በዚህ ውድድር ዘመን ደግሞ ይሄኛው ሶስተኛ ነው በፕሪሚየር ሊግ እንዲህ ያለ ነገር ሲፈጠር። የውድድር ዘመኑ እንደተጀመረ ኑኖ ኤስፒሪቶ ሳንቶ የኖቲንገም ፎረስት አሰልጣኝ ነበሩ። ባለፈው የውድድር ዘመን የቻምፒየንስ ሊግ ቦታን ባያገኙም ግን የዩሮፓ ሊግ ስፍራን አግኝተዋል። በ3 አስርት ዓመታት ውስጥ የኖቲንገም ፎረስት ምርጡ የውድድር ዘመን ነበር። ነገር ግን በቦርድሩም ደረጃ ከላይ ባለው የእግር ኳስ ሃይራርኪ ውስጥ የኤዱ መምጣትና ያ የኔን ስልጣን እና በዝውውሮች ላይ ያለ የመወሰን ኃይል ይገድባል የሚል ቅሬታ ስለነበራቸው ይህንኑ ቅሬታቸውን በተደጋጋሚ አሰምተዋል። ከኃላፊነት በተነሱ ጊዜ እንዳነሳ ነው አስታውሳለሁ። የቅርቡ ምሳሌ ደግሞ በኤንዞ ማሬስካና በቼልሲ ኃላፊዎች መካከል የነበረው የግንኙነት መሰበር ነው። ኤንዞ ማሬስካ ሁልጊዜም ክሪፕቲክ ነው። ለዚህ ነው ወይም ይህንን ሰውን የተናገርኩት አይልም፣ ግን ከላይ ያሉ አለቆቹን እየተናገረ እንደነበር መጨረሻ ላይ በመለያየታቸው ማወቅ ይቻላል። መጀመሪያም ግን ግልጽ ነበር፣ እንዴት አትረዱም ብሎ እስኪወቅስ ድረስ ሰዎች ልዩነቱ ከማን ጋር እንደነበር። ሁለቱም የፓወር ጉዳይ ነው። ስልጣን ልበለው አላቅም፣ የፖለቲካ ስልጣን ምናምን ስላልሆነ የክለብ ሹመኛ መሆን እንግዲህ ስልጣን ይባል ይሆናል እና የመወሰን ስልጣን የበለጠ የማግኘት ፍላጎት እንደሆነ ማስተዋል ይቻል ነበር። ማንቸስተር ዩናይትድ ከ13 ከ14 ከ15 ወራት በፊት ሩበን አሞሪምን ሲሾም
የኢኒዮስ የሰር ጂም ራትክሊፍ አዲሱ የእግር ኳስ መዋቅር ምን እንደሚመስል እንደው እንደ ጥሩ ማሳያ ተደርጎ የተጠቀሰ ነበር። ፐርፌክት ፊት ነው በቃ። ምክንያቱም የስፖርት ዳይሬክተር አለን ዳና ሾርዝ፣ የዳይሬክተር ኦፍ ፉትቦል አለን ጄሰን ዊልኮክስ፣ ሲኢኦ አለን ኦማር ቤራዳ፣ ሌሎቹን እንተዋቸው ከዛ በፊት የነበሩትን እዛው አካባቢ ሲያንዣብቡ የነበሩትን ሰዎች። ግን እነዚህ ሰዎች ከቤስት ፕሮጀክቶች የመጡ ሰዎች ናቸው። ከሲቲ፣ ከኒውካስል፣ ከእንግሊዝ ኤፍኤ፣ ከምናምን ከብራይተን ምናምን የመጡ የተሳካላቸው ሰዎች ናቸው። ኦማር ቤራዳ አብዮቱን የሚመሩት ሰው ተብለው የመጡ የሲቲ ከዚህ በፊት በባርሰሎና የሰሩ ሰው ናቸው። ሩበን አሞሪም ደግሞ በእንደዚህ አይነት ስትራክቸር ውስጥ የመስራት ታሪክ ያለውን በዩሮፒያን ሞዴል የመስራት ታሪክ ያለው አሰልጣኝ ነው። በስፖርቲንግ ሊዝበን ዋና አሰልጣኝ ነበር። የስፖርት ዳይሬክተሩ ሁጎ ቫያና ነው በሲቲ የስፖርት ዳይሬክተር ሆኖ የሚሰራው ሰው። ስለዚህ ለእንደዚህ አይነት ስትራክቸርም አዲስ አይደለም እና የፓወር ስትራግር አልተጠበቀም። በኋላ ይህ ሰው ያልጣመኝም የሚል ምክንያት ነው የነበራቸው። የፐርሶናሊቲ ጉዳይ ነው የሚል ማብራሪያን የሰጡት ሰር ጂም ራትክሊፍ። ግን እሱ ብቻ አይመስለኝም። በሩበን አሞሪም ቅጥር ላይ ልዩነት ነበራቸው ዳና ሾርዝ እና እሳቸው መጀመሪያ ከኃላፊነት እንዲሰናበቱ ሆነ። አልተጠበቀም። ማንቸስተር ዩናይትድ እሳቸውን ለማምጣት የሄደበትን ርቀት እናስታውሳለን። ከኒውካስል ጋር የገቡበትን እሰጥ አገባ፣ ሰውየው የነበራቸውን ዝና እንደዚህ ከ14 ወራት በኋላ ግን አሁን የስልጣን ትግትግ ውስጥ ገብተዋል ሰዎቹ እና ይሄ ልዩነት አሁን በውስጥ ያለ ቁርሾ ሳይሆን ወደ ፐብሊክ ዶሜን የመጣ በብዙሃን መገናኛዎች የምንሰማው አሰልጣኙ የውይይት አጀንዳ ያደረገው ነው። የሚገርመው ሲጀምር አሰልጣኙ ይሄን 90 ሰከንድ ነው የተናገረው። የ5 ደቂቃ ምናምን በጣም አጭር ፕሬስ ኮንፈረንስ ነው። ስለ ጨዋታው 3 ደቂቃ ምናምን ያወራው። ከዚያ በኋላ እንደ መሰለኝ ሴሌክቲቭ ኢንፎርሜሽን ስለ ሁሉም ጉዳይ ታገኛላችሁ አለ። ማን ነው ሴሌክቲቭ ኢንፎርሜሽን የሚሰጠው? የሆነ ሰው አለ ማንቸስተር ዩናይትድ ውስጥ ይህንን መረጃ ሊክ የሚያደርግ የሆነ ሰው አለ እና የጠቀሳቸውን ስሞችም እንደ ዋዛ ማየት የሚገባ አይመስለኝም። ያለ ምክንያት አይመስለኝም። እኔ ቱኸል እና በእርግጠኝነት ከጨዋታው በፊትም ከፕሬስ ኮንፈረንሱ በፊትም ምን እንደሚል አስበው መልእክት ማስተላለፍ ፈልጎ ነው የመጣው። ደስተኛ ያልሆነበት ነገር አለ፣ ግልጽ ነው። እኔ ቱኸል አይደለሁም አለ። ለምን ቱኸል አይደለሁም አለ? ማንቸስተር ዩናይትድ ቱኸልን ለመቅጠር እያነጋገረ ነበር። ለምን ኮንቴ አለ? ኮንቴም ስም ከማንቸስተር ዩናይትድ ጋር ተነስቶ ያውቃል። ለምን ጆዜ ሞሪኞ አለ? ጆዜ ሞሪኞ ማንቸስተር ዩናይትድ አሰልጣኝ ነበሩ። የነበሩትም ሊሾሙ ተነጋግረዋል የሚባሉትን ሰዎች ትልልቅ ስሞች ናቸው። ስለዚህ ቻምፒየንስ ሊግ ያሸነፉ፣ ሴሪያዎች ያሸነፉ አይነት ትልልቅ ሃይ ፕሮፋይል አሰልጣኝ እነሱን አይደለሁም። ምን ያህል ደረጃዬ እንደነሱ አይደለም፣ ግን የማንቸስተር ዩናይትድ አሰልጣኝ ስለሆንኩ ማኔጀር ስለሆንኩ በዝውውሮች ላይ መወሰን ስልጣን ይገባኛል የሚመስል አስተያየት ነው የሰጡ። ዝውውሮች ምናምን አላለም፣ ብሬክዳውን አላደረገውም። ግልጽ ነው የእሱም ቢሆን። ሰሞኑ የምንሰማው አንድ ነገር በአሞሪምና በዊልኮክስ መካከል ግንኙነታቸው ጥሩ አይደለም። ባለፈው እንዲያውም ሐሙስ ወይ ሮብ ወይ እንደዚህ የአርብ ጋዜጣዊ መግለጫውን ከመስጠቱ በፊት ሁለቱ ሰዎች ተነጋግረው ሳይግባቡ ተለያይተዋል እና አርብ ዕለት ማስተዋል ይቻል ነበር። ያንን ጋዜጣዊ መግለጫ ሲሰጥ ሩበን አሞሪምን አስተውሎሹ እንደሆነ ከመጣበት ጊዜ ጀምሮ መቼስ በአብዛኛው አስቸጋሪ ጊዜ ነው በሱ የአሰልጣኝነት ስር ማንቸስተር ዩናይትድ ያሳለፈው ጊዜ። ግን ሁል ጊዜም ቢሆን ፕሬስ ኮንፈረንሱ ኢንትረስቲንግ ነው። ፈገግ ብሎ ነው የሚያወራው። ጋዜጠኞችን እንዲያውም ምንድነው መሳሪያችንን ያስጥለናል ይላሉ። ጠንካራ ጥያቄዎች ይዘን መተን ከሆነ የሱ ያ ጆቪያል ባህሪ፣ ተጫዋችነት፣ ተግባቢነት፣ በፈገግታ መናገር፣ ያ በጣም ካሪዝማቲክ የሆነ ማንነቱ፣ ፐርሶናሊቲው እንደ አንዳንድ ጫና ላይ እንዳሉ አሰልጣኞች በጥያቄ በታፍ ጥያቄዎች እንዳናዋክበው ያደርገናል። እንደዛ ነው ዲስአርም የሚያደርገው እንደዛ ነው ይላል። በጣም ጥሩ ኮሚኒኬተር ነው። በአስቸጋሪ ጊዜ እንደዚህ መሆን በጣም ከባድ ችሎታ ነው። ሊያውም በጣም ስሜታዊ ለሚባል ራሱም በጣም ስሜታዊ ነኝ ለሚል ሰው እኔ ስሜታዊ ነኝ በጣም ይላል። እንደዛ ለሆነ ሰው በተለይ ቅድመ ጨዋታ ፕሬስ ኮንፈረንሶቹ ከጨዋታ በኋላ እንኳን ኢሞሽናል ውጤቱ፣ ሁኔታው ከዛ ከጥቂት ደቂቃ በኋላ ስለሆነ ወደ ጋዜጣዊ መግለጫ ክፍል የምትመጪው ስሜታዊ ንግግሮች መናገሩ የተለመደ ነው። ከሌሎችም ከተለመዱት አሰልጣኞችም ትንሽ የበለጠ ኢሞሽናል ይሆናል። ከጨዋታ በፊት ግን ያው የአድሬናሊን የለም። ስለዚህ የበለጠ ተጫዋችነት፣ ቀለል ያለ ሰውነት ባህሪ ነው የነበረው። አርብ ዕለት ግን
ቅጭም ካለ ፊት ጋር ወደ ፕሬስ ኮንፈረንሱ የመጣው እና ሰዎች የሚሉት ግልጽ ነው ከዊልኮክስ ጋር በኋላ በጣም ዌል ሶርስድ የሚባሉ ብዙሃን መገናኛዎች እንዳሉት የራሱን በቅርብ ጊዜ ሲል ነበር። ለነገሩ በጃንዋሪ በጭንቀት ተጫዋች ገዝተን ከዚህ በፊት የሰራነውን አይነት ስህተት መስራት የለብንም፣ የበለጠ የረጅም ጊዜ ግቦቻችን ላይ ነው ማተኮር ያለብን። ለምሳሌ ማንቸስተር ዩናይትድ የረጅም ጊዜ ግቦች የሚባሉ አማካዮች አሉ። ካርሎስ ባሌባ፣ አዳም ዋርተን፣ ኤሊየት አንደርሰን፣ አንዳንድ ብዙሃን መገናኛዎች ማኑኤል ኮኔ ከሮማ የፈረንሳይ ብሔራዊ ቡድን ተጫዋች ነው፣ በጣም ጥሩ ተጫዋች ነው። እንዲህ አይነት ምርጫዎች አሉት። ሁሉም ወጣቶች ናቸው። ሶስቱ ፕሪሚየር ሊግ ውስጥ እየተጫወቱ ያሉ የፕሪሚየር ሊግ ኤክስፒሪየንስ ያላቸው ናቸው። ማንቸስተር ዩናይትድ ደግሞ ባለፈው ክረምት ምቤሞን ኩኛን ሲያመጣ ከፕሪሚየር ሊግ ነው ያመጣው። ስለዚህ በፕሪሚየር ሊግ የተፈተነ ተጫዋች የማስፈረም ፍላጎት አለው። ግን እነዚህ ሁሉ 60 70 80 100 ምናምን ሚሊዮን የሚጠየቅባቸው ተጫዋቾች ናቸው ከኮኔ በስተቀር እና አሁን ልክ እንደ የአጭር ጊዜ መፍትሄ የሆነ ጊዜ እንዳመጧቸው አይነት ለአጭር ጊዜ መፍትሄነት እንደመጡት ተጫዋቾች አምጥቶ የስኳድ ቁጥር እንዲይዙበት አይፈልግም ማንቸስተር ዩናይትድ። አሰልጣኙም የድሮን ስህተት ማረም አለብን እና የፓኒክ ዝውውር በጃንዋሪ መፈጸም የለብንም ብሎ ተናግሯል። ግን አንዳንድ ብዙሃን መገናኛዎች ምን ይላሉ መሰለሽ፣ ማይንድ ሴቱን የቀየረው የአንቷን ሴሜኞ ዝውውር ነው። ማንቸስተር ዩናይትድ አንቷን ሴሜኞን ማስፈረም ይፈልግ ነው፣ የታወቀ ነው። ይሄ ተጫዋቹ አሁን እንዲዘዋወር የተቃረበው ወደ ማንቸስተር ሲቲ ነው። ማንቸስተር ሲቲን መርጧል። ግን የሚነግረን ነገር ማንቸስተር ዩናይትድ 60 ምናምን ሚሊዮን ፓውንድ ለመክፈል የሚሆን ገንዘብ አለው ማለት ነው። ይህን ተጫዋች ለማስፈረም የሚነጋገር ከሆነ አንደኛ ሪሊዝ ክሎዝ ያለው ተጫዋች ነው። ስለዚህ ቦርንመዝ በአንድ ክፍያ ዝውውሩ እንዲጠናቀቅ ዲማንድ ማድረግ ይችላል። ልደራደር ማለትም በአንድ ክፍያ መጠየቅም ይችላል። በአንድ ክፍያ 63 ሚሊዮን ፓውንድ የመክፈል አቅም አለው ማለት ነው ማንቸስተር ዩናይትድ የሱ ዝውውር ላይ በጣም ሲሪየስ ከሆነ። ስኳዱ ሳስቷል። ትናንትና የነበረውን ቤንች ማየት በቂ ነው። በጣም ስስ ነው። እንዳለ የአካዳሚ ተጫዋቾች ነው ያሉት። ጉዳት አለ። ወደ አፍሪካ ዋንጫ የሄዱ ተጫዋቾች አሉ። እርዳታ የሚፈልግበት ጊዜ ላይ ነው ያለው እና የሩበን አሞሪምን እስካሁን ድረስ ልዩነቶች ነበሩ ክረምት ላይ ምሳ እንደምታስታውሹ። ግን ልዩነቶች ባህሪያዊ ናቸው፣ ተፈጥሯዊ ናቸው። ሁሉም ሰው እንደ አንድ ሊያስብ አይችልም። መጨረሻ ላይ ኮመን ግራውንድ ያገኛል እንጂ። ለምሳሌ ኦሌ ዋትኪንስን ነበር እሱ የሚፈልገው፣ ሰምተን ነበር አይደለም ካስቶን ቪላ። የማንቸስተር ዩናይትድ የምልመላ ኃላፊ የሆነው ክሪስቶፈር ቪቬል ደግሞ ከ16 ዓመቱ ጀምሮ የሚያውቀው ተጫዋች ነው ቤንያሚን ሼሽኮን ብሎ ኢንሲስት አደረገ እና ተነጋገሩ። በእድሜው ይሁን በሪሴል ቫልዩ ይሁን በሲሊንጉ ምክንያት ይሁን የት ይደርሳል በሚለው ዋትኪንስ 30 ዓመት ሆኖታል በዚህ ሳምንት። ምናልባት እሱ ሊሆን ይችላል ምክንያቱ። ሩበን አሞሪም ለአሁን የሚጠቅመውን ተጫዋች ነበር የፈለገው። ማንቸስተር ዩናይትድ የበለጠ ኢንቨስትመንት ነው የፈለገው። ግን ተግባቡ። ችግር አልነበረም፣ ችግር አልሰማንም ያን ጊዜ። ግብ ጠባቂዎችን ብታይ ሴነ ሎመንስ የበለጠ የማንቸስተር ዩናይትድ የዴታ ዲፓርትመንት ፈራሚ ነው። አሰልጣኙ ደግሞ የፈለገው ልክ እንደ ኦሊ ዋትኪንስ ሁሉ ፕሩቭን የሆነውን ኤሚሊያኖ ማርቲኔዝን ከአስቶን ቪላ ማምጣት ነበር። እናውቅ ነበር በእንደዚህ አይነት የኦፒኒየን ልዩነት ያለ ነው። በአርሰናል ለምሳሌ አርቴታ የበለጠ የሼሽኮ ዝውውርን ነበር የሚፈልገው። ቤርታ ናቸው ዮኬሬስን ፑሽ ያደረጉት ይባላል አይደለም። ግን ኮመን ግራውንድ ነበራቸው። በቃ ተጫዋቹን ዮኬሬስን ማስፈረም ይሻለናል ብለው አስፈረሙት ልጁ። አሰልጣኝ ከስፖርት ዳይሬክተር ጋር ከበላዮቹ ጋር በአንዳንድ ጉዳዮች ልዩነት ይኖረዋል ማለት ችግር ነው ማለት አይደለም። ልዩነቶች ሰምተን እናውቃለን፣ የኦፒኒየን ልዩነቶች። አሁን ችግር መሆን ስለጀመረ ነው ሰሞኑን አጀንዳ የሆኑ እንጂ ያኔ ችግር ነው አልተባለም። አሞሪም ዋትኪንስን ይፈልገው ነበር ወይ ማርቲኔዝን። ዩናይትድ ያንን አለ ዲስከሽን ነበራቸው። በእርግጠኝነት ከማንቸስተር ዩናይትድ ዘላቂ ኢንትረስት አንጻር የተወሰኑ ውሳኔዎች ናቸው ተብሎ ሊታሰብ ይችላል። ዝውውሮቹ በኋላ ቢሰሩም ባይሰሩም ግን የዝውውር ጉዳይ ብቻ አይደለም። ሰሞኑን በቀደም በተለይ ዴይሊ ሜል የሚገርም ዘገባ አወጣ። ዊልኮክስና ቤራዳ ሲያመጡ እኔ ይኸውልሽ መጀመሪያ ጥያቄ አለኝ፣ በምን አይነት ዲው ዲሊጀንስ ነው ይህንን አሰልጣኝ ያመጡት? አሁን በቀደም ምን አይነት ቃለ ምልልስ ሰጠ? እንዴት ነው 3-4-2 ፐርፌክት የሚደረገው ብሎ ጠየቀው። ከብዙ ገንዘብና ከጊዜ በኋላ ነው ብሎ መለሰ። ኤግዛክትሊ ተመሳሳይ ቲንኪንግ ሊቨርፑል ነበረው። እዚህ በተደጋጋሚ አንስቼዋለሁ። ይሄ አሰልጣኙ ራሱ በቀደም ከስካይ ጋር በነበረው ቃለ ምልልስ ከብዙ ገንዘብና ከጊዜ ጋር፣ አሁን ግን ያ እንደማይሆን ተረድቻለሁ። እኔ ደግሞ ማንቸስተር ዩናይትድ ሩበን አሞሪምን ኃይለኛ ሲስተም ስፔሲፊክ የሆነን አሰልጣኝ ሊያመጣ ከሆነ አሁን የጠየቃቸውን 2 ነገሮች መስጠት አለበት። ብዙ ጊዜ እና ብዙ ገንዘብ መስጠት አለበት።
አሰልጣኙ ምንድነው በጣም ጥሩ ቃል እንደሆነ አላ ስቲድ ፋስት በቃ በዚህ ፎርሜሽን ላይ ያለው አቋም በጣም ጥብቅ እንደነበር የታወቀ ነው። ስኬታማ የሆነው በዚህ ነው። ስለዚህ ሄደው ያነጋገሩት ኦማር ቤራዳ ናቸው። የዳና ሾርዝ ሄደው አለማነጋገርም ቴሊንግ ነው። እዛ ወደ ሊዝበን አለመሄድ በጣም መልእክት የሚያስተላልፍ ይመስለኛል። እዛ መጣ። ሲፈርሙም ተጫዋቾች ስትሰሚ እምቤሞም ኩኛም ለዚሁ ፎርሜሽን የሚሆኑ ተጫዋቾች ናቸው እየተባለ ዶርጉ ኢቭን ሲመጣ ለዊንግ ባክ ሲስተም የሚሆን ተጫዋች ነው እየተባለ ነው የመጣው። አሰልጣኙ ግን እንዴ ብዙ ነው የሚያስፈልገኛል የሚል አቋም አለው እና አሁን መጨረሻ ላይ እንዲህ አይነት ልዩነት መንጸባረቅ ጀመረ። ጄሚ ጃክሰን የሚባለው የጋርዲያን ጋዜጠኛ ማንቸስተር ዩናይትድን በተመለከተ ዘገባ ካወጣ ብለሽ ልትሰሚ የሚገባ አንድ ሰው ብዙ ጊዜ እንጠቅሰዋለን። እሱን አንዳንድ ጋዜጠኞች ከሆኑ ክለቦች ባላቸው ኔትወርክ ሊንክ ምናምን ምክንያት ከሌሎቹ የበለጠ ታማኝነት አላቸው ስለሆነ ክለብ ሲዘግቡ። ጄሚ ጃክሰን አሁን የጃንዋሪ ዝውውር ጉዳይ ነው ትልቁ ችግር ይልና ግን በሲስተሙ ጉዳይ ላይ አሁን ጥያቄ ማንሳት ከጀመሩ ከሱ ይልቅ ሰዎቹ ላይ ነው ጥያቄ ማለት ነው። አሁን እየተባለ ያለው ሲስተሙን ክሪስቶፈር ቪቬል ሼሽኮ እንዲመጣ ትልቅ ምክንያት የነበረው መጀመሪያ ጊዜያዊ አሁን ቋሚ የማንቸስተር ዩናይትድ ሄድ ኦፍ ሪክሩትመንት የሆነ የምልመላው ዲፓርትመንት አለቃ የሆነው ሰው ኢንፍሌክሰብል ነው የዚህ ሰው ታክቲክ ብሎ ነው የሚያምነው፣ ተለዋዋጭ አይደለም ብሎ ነው የሚያምነው። ኦማር ቤራዳም ጄሰን ዊልኮክስም ተመሳሳይ አቋም መያዝ ጀምሯል። ሪዘርቬሽን አላቸው ብሎ ጽፏል። ለምሳሌ ትላንት አመሻሽ ላይ በሩበን አሞሪም ከ3-4-3 ውጪ ሌላ ፎርሜሽን የለም ወይም እንዲህ አይነቱን ፎርሜሽን ጳጳሱም ቢሆን አያስለውጡኝም የሚል በጣም ዶግማቲክ የሆነውን አመለካከቱን እንደ ችግር መቁጠር ጀምሯል። አሁን ከሆነ የሚገባቸው ዲዩ ዲሊጀንስ ምለው እሱ ነው። 20 ምናምን ሚሊዮን የፈጀ ቅጥር የቤት ስራቸውን አልሰሩም ማለት ነው። ግን ደጋግሞ ያነሳው አንድ ነገር ግን ምሳ የኔ የስራ ኃላፊነት ዋና አሰልጣኝነት አይደለም፣ ማኔጀርነት ነው፣ አሰልጣኝነት አይደለም። 3 ጊዜ ደጋግሞ በ90 ሰከንድ ውስጥ ይሄንን ተናግሯል። ትናንት የነበረው ጋዜጣዊ መግለጫ ላይ 3 ጊዜ። ዝም ብለሽ ስታዩ ሴማንቲክስ አይደለም። ሄድ ኮች እና ማኔጀር ምናምን በሆነ የሆነ የስራ ምድብ መጣሪያ ብቻ አይደለም፣ ከኖመንክላቸር ከምና ያልፋል። ሄድ ኮች ከማኔጀር የሚለየው ማኔጀር የበለጠ ስልጣን ስላለው ነው፣ የበለጠ ፓወር ስላለው ነው፣ የበለጠ የመወሰን ኃይል ስላለው ነው። እኔ ማኔጀር ነኝ ብሎ ደጋግሞ የተናገረው በእንግሊዝ እንደ ልማድ 5 ናቸው። አሁን እንግሊዝ እግር ኳስ ውስጥ ሄድ ኮች የሚል ማነው ማኔጀር የሚል ታይትል ያላቸው ፔፕ ጓርዲዮላ ምንም አይገርምም። ሚኬል አርቴታ ከሴፕቴምበር 2020 ከተቀጠረ ከ7 ወር በኋላ በክለቡ የአርሰናል ይፋዊ ዌብሳይት ላይ ሁሉ አለ ከሄድ ኮች ወደ ማኔጀርነት ተለውጧል የስራ ምድቡ ኃላፊነቱ ወይም ኃላፊነቱ መጠሪያ ስም። ከዛ ውጪ ዴቪድ ሞይስ በኤቨርተን፣ ኦሊቨር ግላስነር በክሪስታል ፓላስ እና ዳንኤል ፋርከ በሊድስ ብቻ ናቸው ማኔጀርስ ተብለው የሚጠሩት። የዳንኤል ፋርከም የሊድስ የፈርስቲ ማኔጀር የሚል ስፔሲፊኬሽን አለ። ከዛ በስተቀር ከኡናይ ኤሜሪስ ከሮብ ኤድዋርድስ ያሉት በሙሉ ሄድ ኮች ነው የሚባሉት። ለዚህ ነው ይሄ ፓወር ስትራግል ነው የሚባለው። የበለጠ ፓወር የማግኘት ጉዳይ ነው። ልዩነቱ ምንድነው? አንድ ጥያቄ የሚያስነሳው ነገር ማንቸስተር ዩናይትድ ሩበን አሞሪምን መቅጠሩን ይፋ ባደረገ ጊዜ አናውንስ ያደረገው በክለቡ ዌብሳይት ፎቶግራፉን ጭምር ለጥፎ አዲሱ የማንቸስተር ዩናይትድ ሄድ ኮች ብሎ ነው ያስተዋወቀው እንጂ ማኔጀር ብሎ አይደለም ያስተዋወቀው። ስለዚህ የአሰልጣኙ ይፋዊ የስራ ታይትል ሄድ ኮች ነው አለ ክለቡ ዌብሳይት ላይ። ግን ዝም ብሎ ያነሳው አይመስለኝም። ሁሉም ሰው ስራውን ይስራ፣ ሊክ የሚያደርጉ ሰዎች እንደዚህ ምናምን ብሎ ሲጠቅስ ዝም ብሎ አይመስለኝም። እና በጠቅላላ በአካሄድ ላይ አሁን መሰረታዊ አመለካከት ልዩነት እየተፈጠረ ያለ ይመስላል። እንዴት ይሆናል? ይታከማል ይሄ ችግር ወይስ እንደ ኤንዞ ማሬስካ አይነት ፍጻሜ ይኖራል የሚለውን አላውቅም። ግን ቦርዱ ያኔ በተደጋጋሚ አነሳ የነበረው ጥያቄ ይሄኛውን ጥያቄ ነው። ኢንቨስት አላደረጉም ግን ማለት አልችልም። ያንን የዩሮፓ ሊግ ፍጻሜ ሲሸነፉ የሁሉም ሰው አመለካከት የነበረው
ማንቸስተር ዩናይትድ በቻምፒየንስ ሊግ ባለመሳተፉ ምክንያት ከ100 ሚሊዮን ፓውንድ በላይ ኢንቨስት ማድረግ አይችልም የሚል አንዳንዶች ኔት እንዲያውም 50 ተሸጦ ተጫዋች ከዛ የተጣራ ወጪ ለዝውውር ከሚያወጡት በኋላ ከ50 አይበልጥም ሚሉ ነበሩ፣ 100 ሚሉ ነበሩ። ለዚህ ነው ያኔ ሩበን ማነው የብሩኖ ፈርናንዴዝ የሳውዲ ጥያቄ ሲቀርብ ምንም ትልቅ ተጫዋች ቢሆን አሁን ዩናይትድ እጅ ስለሚያጥረው በቃ እንዲህ አይነቱን ተጫዋች ሳክሪፋይስ ማድረግ አለበት ቡድን ለመገንባት ሪቢልድ ለማድረግ ግድ ነው የሚል አመለካከት የነበረው በዚህ ምክንያት ዩናይትድ በጀት የለውም ተብሎ ይገመት ስለነበር የዩሮፓ ሊግ የፍጻሜ ጨዋታ በጣም ትልቅ የነበረው ከዛ በፊት የነበረው ናሬቲቭ ይሄኛው ስለነበር ነው። ማንም ሰው ከገመተው በላይ ነው ዩናይትድ ኢንቨስት ያደረገው በክረምት። ሜቢ በቂ አይደለም፣ በአንድ ጊዜ የቡድኑን ችግር ሁሉ ለመቅረፍ በቂ አይደለም፣ ግን ማንም ሰው ከጠበቀው በላይ ከግማሽ ከሩብ ቢሊዮን ፓውንድ በላይ ነው ያወጣው ዩናይትድ። ሶስተኛ መሰለኝ በኔት ስፔንድም ጋርናቾን ሸጦ ከነዚህ ተጫዋቾች ዝውውር ገንዘብ አግኝቶ ከሆኑ ተጫዋቾች ሪሴል ቫልዩ የተወሰነ ገንዘብ አግኝቶ ጭምር እና ጥያቄው እሱ ነው። አሁን እንግዲህ ቡድኑ ከዚህ በኋላ ክለቡ ከዚህ በኋላ መሄድ አለበት የሚባለውን አቅጣጫ በተመለከተ ፋንዳሜንታል የሆነ ልዩነት ያለ ይመስላል። በቀደም ለዚህ ነው የዴይሊ ሜል ዘገባ መሬት አንቀጥቅጥ ዘገባ የነበረው። ናታን ሶልት የሚባል ጋዜጠኛ ነው ዘገባውን ይዞ የወጣው። እንዲያው ምን ይላል መሰለሽ፣ ጄሰን ዊልኮክስ ከየት ነው የመጡት? ከሳውዛምፕተን ነው በቀጥታ ግን ረጅም ጊዜ ስራ ታሪክ ያላቸው በማንቸስተር ሲቲ ነው። ማንቸስተር ሲቲ ባለፉት 15 ዓመታት የእንግሊዝ እግር ኳስ ዶሚናንት ኃይል የሆነው በ4-3-3 በመጫወት ነው ብለውን የሚያምኑት ይላሉ። እና ክለቡ በአካዳሚ ደረጃ እንኳን 3-4-2-1 እንዲጫወት ቡድኑ አይፈቀድለትም። የአካዳሚ ቡድን ብዙ ጊዜ ምን ይሆናል መሰለሽ፣ ሲቲ ለምሳሌ የጓርዲዮላ ቡድን 4-3-3 ነው የሚጫወት አይደል? 4-3-3 እንላለን። ፎርሜሽን ፍሉድ ነው ብዙ ጊዜ እንደምናነሳው እሱ እንደተጠበቀው ነው። ግን ፖሴሽን ኦሪየንትድ ፖዚሽናል ፕሌይ 4-3-3 ምናምን አካዳሚው ለዋናው ቡድን አይደል ተጫዋቾች ዋናው መርሁ ለዋናው ቡድን ተጫዋቾች ማድረስ ነው፣ ማብቃት ማዘጋጀት ነው። ስለዚህ ከዛ ጋር የሚመሳሰል ሲስተም ውስጥ መቆየት አለባቸው ለዋናው ቡድን የተዘጋጁ እንዲሆኑ። የማንቸስተር ዩናይትድ የአካዳሚ ቡድን በሙሉ በእድሜ እርከን የሚጫወቱት 4-3-3 ነው። እነሱ ላይ መወሰን አይችልም ሩበን አሞሪም። እነዛ ላይ የሚወስኑት ሰዎች 4-3-4-2 የሚባለው ፎርሜሽን አዌይ ፎርዋርድ ነው የሚያስኬድ ነው ብሎ ስለማያምኑ በዛ ፎርሜሽን አይጫወትም። የአካዳሚ የትም ቦታ የለም እንደዚህ። ስለዚህ መሰረታዊ ቪዥን ልዩነት አለ ማለት ነው። እሱ ይሄ ነው መንገዱ ብሎ ያምናል፣ እነሱ ሌላ ነው መንገዱ ብለው ያምናሉ። ግን ደግሞ በተለይ አሁን የተጠቀሰው ለምሳሌ አሌክስ ዎቢ ወጥቶ ከፉላም ጋር አንድ እኩል በተለያዩ በጨዋታ ዩናይትድ እዛ ቦታ ላይ ኦቨርሎድ እንደሚደረግ እናውቅ ነበር። ስለዚህ 4 ሆንባቸው እነሱ 2 ነበሩ ምናምን ብሎ በግልጽ መናገሩም ክሪስቶፈር ቪቬልን አይነት ሰዎች ይሄን ያህል የተጋጣሚዎች አሰልጣኞችና ተጫዋቾች ሳይቀር የሚናገሩበት አይነት ልዩነት ነው ያለን ማለት ነው። በቃ ታክቲካሊ እንደዚህ ነው የሆነው ማለት ነው የሚል ጥያቄ እንዲያነሱም ጭምር አድርጓቸዋል። እና አሁን ደግሞ ከ11 ጨዋታ 3 ብቻ ስታሸንፊ ኤቨርተን 18 ማን ዌስትሃም 18ኛ፣ ቦርንመዝ 15ኛ፣ ኒውካስል 13ኛ፣ ወልቭስ 20ኛ፣ ሊድስ 16ኛ ምናምን ሆነው እነዚህን ቡድኖች ማሸነፍ አለመቻል ደግሞ ተጨማሪ ጥያቄዎች እንዲያነሱ ሰዎቹ አድርጓቸዋል። ቪዥናቸው አሁን ኢንላይን አይደለም ይላሉ። እና ትላንትና ትልቅ ትዊስት ይመስለኛል። እንዴት ከዚህ በኋላ እንዴት እንደሚራመዱ አላውቅም፣ ግን በጣም ሲግኒፊካንት የሆነ ነገር ነው። እሱም 18 ወር እንሰራለን በቃ እንለያያለን ሁሉ ወደ ምን ሄድበት እንሄዳለን አለ። በጣም እንደተበሳጨ ግልጽ ነው። ግን ከቅጥቡ ጀምሮ ያለ የማንቸስተር ዩናይትድ ችግር ብዙ ይታየኛል እዚህ ውስጥ ከአሰልጣኙም በላይ። አሰልጣኙ ፍሌክሲብል ነው፣ ግትር ነው፣ ግን ዩናይትድም የሚያስተቸውን ነገር ያደረገ ይመስለኛል። አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ ይደርሳሉ። መልካም ጊዜ ይሆናል። ሕፃን ተወለደ፣ ወንድ ልጅ ተሰጠን፣ ጨለማን ገፎ ብርሃን ሊሰጠን፣ ወርቅ ዕጣኑ ከርቤ ይደርደር ለክብሩ፣ ንጉሥ ስለሆነ በሰማይ በምድሩ። የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት፣ የተሸፈነውን የምናይበት፣ ከደከሙት ጎን የምንቆምበት፣ ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት፣ ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።